ጤና ይስጥልን ተመልካቾች እንዴት ቆይታችኋል? 8ኛው ዓመት የአረንጓዴ አሻራ መርሃ ግብር የተጀመረበት ዕለት ላይ ተገኝተናል። ኢትዮጵያ ባለፉት 7 ዓመታት ከ48 ቢሊዮን በላይ ችግኞችን ተክላለች። በዚህም ለዓለም ኢኮኖሚና አጠቃላይ የአየር ንብረት ለውጥ ከ48 ቢሊዮን ዶላር በላይ ኢንቨስት እንዳደረገች የሚታሰብ ነው። በኢኮኖሚና በከባቢ ጥበቃ ደግሞ የራሷን ከመሸፈን ባሻገር ለሌሎችም የሚተርፍ የሚታይና አመርቂ ስራን የከወነች ሀገር አለችን። የዘንድሮው ሲሳካ ደግሞ የተተከሉት ችግኞች ቁጥር ከ56 ቢሊዮን በላይ እንደሚሻገር የሚጠበቅ ነው። እነዚህን ጉዳዮች እያነሳሳን የኢትዮጵያን ያለፉት የ7 ዓመታት ጉዞ ስኬትና የሄደችባቸው መንገዶች እንዲሁም ደግሞ ዘንድሮ የተያዘውን እቅድና አጠቃላይ በአረንጓዴ አሻራ መርሃ ግብር ኢትዮጵያ እያሰበች ስላለው ዘርፈ ብዙ ስኬት እየተነጋገርን መጠነኛ ቆይታ እናደርጋለን። እንግዳሉኝ እንግዳዬ የኢትዮጵያ ደን ልማት ዋና ዳይሬክተር አቶ ከበደ ይማም ናቸው። አብራችሁን ቆዩ። ጤና ይስጥልኝ። እንዴት አሉ? እንኳን ደህና መጡ። ሰላም ነው ወይ? ስራ እንዴት ነው? ያለን እንኳን ወደ ኢቢሲ በደህና መጡ። ኢቢሲ እንደሚያውቁት የቴክኖሎጂና የይዘት ቤት ነው። ደግሞም ቀደምቶቻችን የተከሏቸው ነባር ዛፎችም በአረንጓዴ አሻራም ደግሞ የተጀመሩ የተለያዩ ችግኞችም ከምግብነትም ከደህንነትም ጋር ተያይዘው እየተሰሩበት ያለ ግቢ ነው። እንዴት ተመለከቱት? በጣም ውብ ግቢ፣ በተፈጥሮ ዛፎች የተዋበ የንጹህ አየር ባለቤቶቹ ናቸዋል ማለት ነው። እዚህ መዋል ጤና ነው በራሱ እና አሁን እኮ ፎረስት ቴራፒ የተባለ ነው። ልክ እንደ ሌላው ፊዚዮቴራፒ ደን ውስጥ መንቀሳቀስ ንጹህ አየር የሚገኝበት ንቁም እንድትሆን የሚያደርግ የመሳሰለ ጠቀሜታ አለውና እንደውም ለሰዎች ጤንነት በእንዲህ አይነት ደን ውስጥ ተንቀሳቀሱ ይባላልና ክፍያ የሌለው ዋጋ ማታወጣበት መድኃኒት አለ ማለት ነው እዚህ። በጣም ጥሩ። ደግሞ እንግዲህ ግቢውን እየተንቀሳቀስን በደኖች መካከል አጠቃላይ ደግሞ ስለ ከባቢ ጥበቃችንና ስለ አረንጓዴ አሻራችን ጉዳይ እያነሳን ከተመልካቾች ጋር ቆይታ እናደርጋለን። መልካም። በጣም ጥሩ። በጣም ውብ ግቢ ነው ያላችሁ። አዎ፣ ተፈጥሮን መጠበቅ የሚባለው እንደዚህ ነው። በተፈጥሮ ዛፍ አካባቢው እንደዚህ ሲጠበቅ ንጹህ አየር፣ በተለይ ደግሞ ሀገር በቀል ናቸው አብዛኞቹ ዛፎች እንደሚዋቸው። ኢቢሲ እንደ ግዙፍነቱ በሚዲያው ታሪክ ደግሞም ገዘፍ ያሉ ነባር ጥንታዊ የሆኑ ዛፎችንም በግቢው አቅፎ የያዘ ተቋም ነው። ለስሙ የሚመጥን ስራ ሰርቷል። ትውልዱ ከዚህ ይማራል። እውነት ነው፣ እውነት ነው። ህጻናት ይህን ሲያዩ አቶ ከበደ በተለይ የአረንጓዴ አሻራ ጉዳይ ሲነሳ ሰዎች የሚተባበሩትን ያሉ ይክል ደግሞ ቁጥራቸውም ቀላል የማይባል ሰዎች እንደ ፖለቲካ የማየት ወይም ደግሞ እንደ ቅንጦት አይነት የማየት ነገር እናያለን። በተለይ አረንጓዴ አሻራ ለኢትዮጵያ ቅንጦት ነው ማለት እንችላለን ወይ? እንደዛ ሊታሰብ ይችላል ወይ? በእርግጥ ከ48 ቢሊዮን በላይ ችግኝ የተከለ ትጉህና በጣም ጠንካራ ህዝብ አለ። የሚደግፈው በጣም ብዙ ነው። ቀጠናዊ ትስስርን ለማምጣት ትልቅ አበርክቶ እንዳለ ይታመናል። በዛ ውስጥ የሄዱ ሀገራት ስላሉ ነው በተለይ ከቀጠናዊ ትብብር አንጻር ማነሳው። እንደ ሀገር ግን ስንመለከተው አረንጓዴ አሻራ ለኢትዮጵያ የቅንጦት ነው ሊባል ይችላል? የአየር ንብረት አደጋ ጉዳይ የተጀመረው ከስቶክሆልም 1972 በፈረንጆች አቆጣጠር ጀምሮ ለባለፉት 50 ዓመታት በላይ የውይይት አጀንዳ ሆኗል። በየአመቱ ኮፕ የተባለ በቢሊዮን ዶላር እየወጣ ውይይት ይደረጋል። ውይይቱ እኮ የመጨረሻ የመሪዎች መግለጫ የሚሆነው መሪዎች እርምጃ መውሰድ አለብን፣ መሪዎች አካባቢ መጠበቅ አለብን፣ ብክለትን መከላከል አለብን ነው። ይሄ አንድ ምክንያት ነበር። የአየር ንብረት ለውጥ ደግሞ ኢትዮጵያ ውስጥ በድርቅ በጎርፍ በተደጋጋሚ ጊዜ ሲከሰት የነበረና ብዙ እንስሳትና ሰው ያለቀበት ጊዜ ነው። የመሬት መራቆት ኢትዮጵያ ውስጥ አሁን የመጣ አይደለም፣ ከዘመናት የወረስ ነው። ኢትዮጵያ ውስጥ የደን መጨፍጨፍ በ16ኛው ክፍለ ዘመን እንደተጀመረ ቲሞ ቡካላ እና ቬል የሚባሉ የውጭ ሳይንቲስቶች አጥንተውታል። ኢትዮጵያ ውስጥ
የደን መጨፍጨፍ የተጀመረው በ16ኛው ክፍለ ዘመን ነው። ሰው ሰራሽ የደን መጨፍጨፍ፣ የአፈር መራቆት። ይሄ ደግሞ በ1950ዎቹና መጨረሻና በ60ዎቹ መጀመሪያ ላይ 800,000 ሄክታር በአመት ደርሷል። በአመት 800,000 ሄክታር ደን የሚጨፈጨፍበት ጊዜ ነበር እዛ ሀገር። ይሄ በጥናት የተረጋገጠ ነው። በደርግ ጊዜ 275,000 ሄክታር ደን እንደሚጨፈጨፍ እነዚሁ ተመራማሪዎች በጥናታቸው አሳይተዋል። የዓለም የምግብና እርሻ ድርጅት ባካሄደው ጥናት ከአካባቢና ደን ሚኒስቴር ጋር ሆኖ ከ2000 እስከ 2013 በፈረንጆች የኢህአዴግ ዘመን ማለት ነው በአመት 92,000 ሄክታር ደን ይጨፈጨፍ ነበር። ይሄ ምንድን ነው ያስከተለው? የመሬት መራቆት አስከትሏል። ከፍተኛ የአፈር ክለት አስከትሏል። ለጥናቶች የሚያመላክቱት እኮ በአመት ከ2 ቢሊዮን ቶን ያላነሰ አፈር እየታጠበ ይሄዳል ነው አይደል? ይሄ ምን አስከተለ? የምግብ ዋስትና ችግር አስከተለ። ኢትዮጵያ ውስጥ ከፍተኛ እልቂት አስከትሏል ባለፉት ዘመናት። እንግሊዘኛ ዲክሽነሪ ውስጥ እኮ ረሃብ የሚለውን ኢትዮጵያ ነው ምሳሌ ሰጥቶ የተረጎመው። ይሄ ነው ግፍ ምክንያቱ የአረንጓዴ አሻራ። አረንጓዴ አሻራ ቅንጦት አይደለም። አረንጓዴ አሻራ ጄኔሬሽንን የማዳን ጉዳይ ነው። ትውልድ የማስቀጠል ጉዳይ ነው። የምታስታውስ ከሆነ ክቡር ጠቅላይ ሚኒስትር በተለያዩ አመታት ያደረጓቸው እንትኖች መሪ ቃሎች አሉ። ነገን ዛሬ እንትከል፣ አሻራችን ለትውልዳችን። ምን ማለት ነው? አሻራችን ለትውልዳችን በመትከል ማንሰራራት። ስለዚህ እየጠፋን ነው። ልንድን የምንችለው በዚህ በምንሰራው ስራ ነው። ይሄ ስራ ደግሞ የትውልድ ነው፣ ትውልድ ለማቆየት ነው። ስለዚህ አረንጓዴ አሻራ ለትውልድ ካለ መጨነቅ የመጣ ነው ብዬ ነው ማለት። ኢትዮጵያ የምትገኝበት መልክዓ ፖለቲካ ወይም ደግሞ አጠቃላይ ደግሞ አቀማመጧንም ስንመለከተው የመልክዓ ምድሯን ከእሷ ወጥተው ወደ ተለያዩ ጎረቤት ሀገራት የሚፈሱ ወንዞችን ስንመለከት ኢትዮጵያ እየሰራች ያለችው የእሷን ብቻ ነው ወይስ ደግሞ የሌሎች የጎረቤቶቻችንን ሕልውና የማስቀጠልም የቤት ስራ ነው የሚለውንም አብረን ብናየው በጎ ይመስለኛል። አቶ ከበደ፣ አረንጓዴ አሻራ ትውልድን የማስቀጠል ጉዳይ ነው። ትውልድን የማዳን ጉዳይ ነው። ለትውልድ ከመጨነቅ የመጣ ነው ብዬ ነው ማምነው። ይሄ ደግሞ ለእኛ ለኢትዮጵያኖች ብቻ አይደለም። አርቆ ለሚያይ ኢትዮጵያ በጣም ዩኒክ የሆነ ጂኦግራፊ ያላት ሀገር ነች። በተፈጥሯ ሁሉም በሚባል ደረጃ ወንዞቻችን ድንበር ተሻግረው ነው የሚሄዱት። እነዚህ ወንዞች ውሃ ነው ይዘው የሚሄዱት። ይሄ ውሃ ከኢትዮጵያ ተራሮችና ከኢትዮጵያ ደኖች የሚመነጭ ነው። ስለዚህ የኢትዮጵያ ተራሮች በእጽዋት ባይሸፈኑ፣ በደን ባይሸፈኑ ወንዞቹ ውሃ ይዘው ሊሄድ አይችሉም። ወንዞቹ ውሃ ይዘው አልሄዱም ማለት ቀጠና እልቂት ነው። ስለዚህ አረንጓዴ አሻራነቱ ለእኛ ለኢትዮጵያኖች ብቻ ሳይሆን ለጎረቤቶቻችንም አልፈው ላለም ሀገር አሻራ ነው። አለመታደል ሆኖ ነው እንጂ ኢትዮጵያን ተራሮች እንደው ማልማት ያለባቸው የኢትዮጵያን ወንዞች የሚጠቀሙ ሁሉ መሆን አለበት። ምክንያቱም ለራሳቸው ሲሉ ለመኖር ሲሉ ከኢትዮጵያ ተራሮች እነዚህ ወንዞች ውሃ ይዘው ባሄዱ የቀጠናው ዕጣ ፈንታ ምን ሊሆን ይችላል? እንደውም ከህዳሴ ግድብ ጋር ተያይዞ ብዙ የሚወቅሱን ድርቅ ልታስመቱን ነው ብለው የሚከራከሩ የታችኛው ተፋሰስ ሀገራት የበለጠ ድርቅም ቢመጣ መቋቋም የሚችል ግን ደግሞ የትኛውንም አይነት የተፈጥሮ ፈተና ማለፍ የሚያስችል አቅም እንዲፈጠር አንደኛው ከዛፍ መትከል ጋር የሚገናኝ እርምጃ ነውና ከዛ አንጻር ግብጽም ሆኑ ሌሎች የተፋሰሱ ሀገራት በተለይ 86% እና ከዛ በላይ ውሃን የሚያመነጨው የአባይ ተፋሰስ ላይ መጥቶ መትከል ትልቁ የቤት ስራቸው ቢሆንም ደግሞ ያኛውን ያልሄዱበትን መንገድ ቢሞክሩ የሚል ሀሳብ ተደጋግሞ ይነሳል። ከዚህ ጋር በተገናኘ ምልከታውን ብጋራ ብዬ ነው። ትክክል። የኢትዮጵያን ተራሮች ማልማት ውሃ በዘላቂነት እንዲፈስ ማድረግ
ውሃ በዘላቂነት እንዲፈስ ማድረግ ማለት ወንዞቹ ምንጊዜም መሆን የውሃ ፍሰት አላቸው። የኢትዮጵያ ወንዞች የሚደርሱበት አካባቢ በሙሉ አመቱን ሙሉ ውሃ ያገኛል ማለት ነው። ኢትዮጵያ እኮ እየሰጠች ያለች ሀገር እንጂ እየተቀበለች ያለች አይደለችም። በሁሉም አቅጣጫ እኮ ውሃ እንሰጣለን። ከሁሉም አቅጣጫ ግን እኛ የምናገኘው ነገር የለም። ይሄ ነው መታየት ያለበት እና ተራሮቹ በለሙ ቁጥር ግድቡ አመቱን ሙሉ ውሃ ይዛል፣ አመቱን ሙሉ ውሃ ይሄድላቸዋል። ግድብ በሌለበትም አመቱን ሙሉ ወንዞቹ ውሃ ይዘው ይሄዳሉ። ስለዚህ የኢትዮጵያ መኖር እንደውም የግብጽም ሆነ የሌሎች ጎረቤቶቻችን ዕጣ ፈንታ ከኢትዮጵያ መኖር ጋር የተያያዘ ነው። የኢትዮጵያ እድገት ነው ለነሱ ሴኩሪቲና መኖር ምክንያት የሚሆነው ብዬ ነው የማምነው። ኢትዮጵያ በለማች ቁጥር ጎረቤቶቻችንም ይለማሉ። ኢትዮጵያ ባጣሽ ቁጥር ግን፣ ኢትዮጵያ በተራቆተሽ ቁጥር ግን የውሃ የለም፣ እነሱም ችግር ውስጥ ይገባሉ። ስለዚህ አረንጓዴ አሻራነቱ ድንበር ተሻጋሪ ነው ማለት ነው። የአባይ ተፋሰስ ላይ ነው አይደለም 25 በመቶ አካባቢ ችግኝ እስካሁን ከተተከሉት 48 ቢሊዮን በላይ ችግኞች ከ25 በመቶ በላይ የአባይ ተፋሰስ እና በዛ ሸለቆዎች ላይ የተተከሉ እንደሆኑ መረጃዎች ያሳያሉ። ይህን በተለይ ከዓለም አቀፋዊ አንድምታው አንጻር ብንመለከተው ብዬ ነው ኢትዮጵያ በተደጋጋሚ በተግባር የምትሰራቸው ቀጠናዊ ትስስር ማምጣትና በጋራ ማደግን የሚያስችሉ ፕሮጀክቶችን በጀመረች ቁጥር ያን ታሳቢ አድርጋ ትከውናለች። የችግኝ ተከላ ወይም ደግሞ አጠቃላይ እዚህ አረንጓዴ አሻራ መርሃ ግብሩ የዚህ አንድ ማሳያ ሆኖ ይመጣል። በተለያየ መንገድ ውጥረት ማምጣት ለሚፈልጉ የተፋሰሱ ሀገራት ኢትዮጵያ እያደረገች ያለችው የበለጠ ጉልበታም እንዲሆን ነው። እንደውም አባይን በተናጠልም ካየ ነው። ከዛ ባሻገር ግን የኮፕ 32ም ጉባኤ ኢትዮጵያ እንዲዘጋጅ አንድ ካደረገው ውስጥ የኢትዮጵያ ተግባራዊ እርምጃዎች ይመስሉኛል። ከስብሰባ ባሻገር በተግባር የሚገለጡ እርምጃዎችን ስለምትወስድ አቶ ከበደ። በነገራችን ላይ አባይ ተፋሰስም የአዋሽ ተፋሰስም ሌሎችም ተፋሰሶች ላይ ከአረንጓዴ አሻራ በፊትና ከአረንጓዴ አሻራ በኋላ ምን ይመስላሉ የሚለውን ዳሰሳ ለማካሄድ ተሞክሯል። ስለዚህ በሁሉም ተፋሰሶቻችን አረንጓዴ ሽፋኑ እያደገ ነው የመጣው። አረንጓዴ ሽፋኑ እያደገ መጣ ማለት የጎርፍ አደጋ እየቀነሰ ይመጣል። የውሃ ፍሰቱ እየተስተካከለ እንደውም የውሃ ፍሰቱን ጭምር የውሃና ኢነርጂ ሚኒስቴር አጥንቷል። ስለዚህ ጥናቱ የሚያሳየው ከአረንጓዴ አሻራ በኋላ የክረምት ጎርፍ በተረጋጋ ሁኔታ እየፈሰሰ እንደሆነ፣ በበጋ ወራትም ደግሞ የበጋው ወራት አፌክት ሳያደርገው ፍሰቱ በተሟላ ሁኔታ አመቱን ሙሉ እየቀጠለ እንደሆነ ይሄ ደግሞ የአረንጓዴ አሻራ ውጤት መሆኑን ጥናቶች እያመላከቱ ነው። ስለዚህ የተሻለ ውሃ ፍሰት እንዲያገኙ አድርጓል። የጎርፍ አደጋ እንዲቀንስ አድርጓል። ይሄ ማለት ጎረቤቶቻችን ከጎርፍ አደጋ መታደግ ተችሏል። ዘላቂ የውሃ ፍሰት እንዲያገኙ ሆነዋል ማለት ነው እና ይህን በዚህ መንገድ ነው የአረንጓዴ አሻራን ሁኔታ ማየት ያለብን እንጂ እንደ ቅንጦት ማየት ችግሩን በትክክል ያለ መረዳት እና አሁን ያለውን ዓለማዊና ሀገራዊ ሁኔታውንም ያለ መረዳት ነው ብዬ ነው። ሲሪየስ ችግር ውስጥ የነበር ነው። ይሄ እርምጃ ባይወሰድ ግልጽ እኮ ነው በድርቅ ምን ያህል ህዝብ እንዳለቀ ይታወቃል እኮ። ቀደም ብለው እንደውም ይሄ ይቀጥል ነበር። ይሄንን አረንጓዴ አሻራ ይሄንን ነው ያስቆመው። ከኮፕ 32 አንጻር እንደው እና አጠቃላይ በዓለም አቀፍ መድረክ ተሰሚነታችንን በምን ልክ ጨመረው የሚለውን ነገር ብንመለከተው ኮፕ 32 ኢትዮጵያ እንዲታዘጋጅ ተመርጣለች። ይህ 32ኛው ትልቅ የተባበሩት መንግስታት ጉባኤ ኢትዮጵያ እንዲታዘጋጅ ስትመረጥ በምክንያት ነው። ኢትዮጵያ ተጨባጭ ሆነ እርምጃ እየወሰደች ነው። የአየር ንብረት ለውጥን ለመከላከል፣ የአካባቢ መራቆትን ለመከላከል
ኢትዮጵያ ተጨባጭ የሆነ ግዙፍ እርምጃ እየወሰደች በመሆኑ ይህንን ማዘጋጀት የሚመጥናት ነው። ስለዚህ እየሰራ ነው ካለ ተጨባጭ ስራና ውጤት የመነጨ ውሳኔ ነው። ከውጤታችን የመነጨ ውሳኔ ነው። ባለፈው አመትም ነሐሴ አሁን ያለፈው ነሐሴ ላይ ያካሄድ ነው የአፍሪካ የአየር ንብረት ሁለተኛው ጉባኤም መነሻው ይሄው ነው። ኢትዮጵያ ተጨባጭ የሆነ መሬት ላይ የሚታይ የአካባቢ መራቆትን የገታ የህዝቦችን ተጠቃሚነት ያረጋገጠ እርምጃ እየወሰደች ነውና ይህን ጉባኤ ማካሄድ ይመጥናታል ነው። በርካታ ችግኝ ለጎረቤቶቻችን አካፍለናል፣ ልምዶቻችንን አካፍለናል። ይህ የሚያሳየው ምንድን ነው? ኢትዮጵያ ብቻውን ማደግ አትፈልግም፣ ከጎረቤቶቿ ጋር ማደግ ነው የምትፈልገው። ኢትዮጵያ እየወሰደች ያለችው እርምጃ መፍትሄነቱ ለዓለምም ጭምር ነው፣ ለኢትዮጵያ ብቻ አይደለም። ኢትዮጵያ ስትለማ፣ ኢትዮጵያ ስታድግ ጎረቤቶቻችንም ተጠቃሚዎች ናቸው። ቢያንስ ከኛ ውሃ በጣም ተጠቃሚ ናቸው፣ ሌላው ቢቀር ማለት ነው። እና ስለዚህ የአረንጓዴ አሻራ እርምጃ እልቂትን የገታ እልቂትን የቀለበሰ ነው። ይህን ባናደርግ አፈራችን እየተራቆተ መሬታችን እየተራቆተ አካባቢ በረሃ የሆነ የምግብ ዋስትና እጦት ችግር ለህዝቦች ስደትና እልቂት ምክንያት የማይሆንበት ምንም ምክንያት የለም። ያለፉትን 7 አመት በጣም በስኬት በሚባል ደረጃ ከ48 ቢሊዮን በላይ ችግኞች ከተተከሉ በኋላ አሁን ደግሞ ዘንድሮ ከ8 ቢሊዮን በላይ ለመትከል እቅድ ተይዞ ነው የምንገኘውና አጠቃላይ በዚህ ሂደት ውስጥ የአረንጓዴ አሻራ ከምግብነትም ከሌሎችም ባለፈ እርስዎ ቀጥታ ከሚመሩት የደን ልማት ጋር በተገናኘ ምን ያክል ለውጥ አመጣ፣ ምን ያክል ሽፋኑን ማሳደግ ቻለ የሚለውን እንመልከት እስኪ። መልካም። ከአረንጓዴ አሻራ ቀደም ብለን የኢትዮጵያን የደን ሽፋን ምን ይመስላል የሚለውን ለማጥናት ሞክረናል። ወደ 17.2% ነበር። ከ2 አመት በፊት ባካሄድነው ጥናት የኢትዮጵያ የደን ሽፋን 23.6% መሆኑን አረጋግጠናል። ይሄ ዘመኑን በዋጀ ቴክኖሎጂና ሜቶዶሎጂ የተሰራ ከታወቁ ዓለም አቀፍ ተቋማት ጋር በመሆን የተሰራ የተጠና ጥናት ነው። የደን ሽፋኑ ማደጉ ብቻ አይደለም፣ የደን ጭፍጨፋ ቀንሷል። የደን ጭፍጨፋ ቀደም ብዬ እንዳልኩህ የዓለም የምግብና እርሻ ድርጅት ከአካባቢና ደን ሚኒስቴር ጋር ሆኖ ባጠናው ጥናት በአመት 92,000 ሄክታር ደን ይጨፈጨፍ ነበር። ይህን ወደ 27,000 ማውረድ ተችሏል። ስለዚህ የደን ጭፍጨፋ በተለይ ተራሮች በማረስ ጋር ተያይዞ ይጨፈጨፍ የነበረን ደን መቀነስ፣ በዚህ ደረጃ መቀነስ ተችሏል። ይሄ ብቻ አይደለም። ልክ እንደ ምግብ ፍጆታ የእንጨት ፍጆታችንም ከፍተኛ ነው። የዓለም ባንክ ባጠናው ጥናት መሰረት አንድ ሰው በአመት 1.35 ሜትር ኩብ እንጨት ያስፈልገዋል በአመት። እና በፈረንጆች አቆጣጠር 2013 ላይ ባጠናው ጥናት የኢትዮጵያ የእንጨት ፍጆታ 124 ሚሊዮን ሜትር ኩብ እንጨት ነው። 124 ሚሊዮን ሜትር ኩብ እንጨት ምን ያህል ግዙፍ እንደሆነ ይሄ በየአመቱ ይጨምራል ማለት ነው። ይሄ ጭፍጨፋ አስከትሎ ነበር። ይሄ ጭፍጨፋ ከአረንጓዴ አሻራ በፊት ለማገዶ የሚሆነውን እንጨት መቁረጥ ማለት ነው። ለማገዶ የሚሆነውን እንጨት ከመቁረጥ ጋር ተያይዞ ከአረንጓዴ አሻራ በፊት በአመት 88,000 ሄክታር መሬት ለማገዶና ለጣውላ ይቆረጥ ነበር፣ ከደን ጭፍጨፋ ውጭ ማለት ነው። አላግባብ በሚታረስ ተራራ የሚጨፈጨፈው ነው። ቀደም ብዬ ገለጽኩ 92,000 ሄክታሩ ወደ 27,000 ወረደ ያልኩ። ይሄንኛው ደግሞ ለማገዶ እና ለግንባታ የሚሆን እንጨት ከአረንጓዴ አሻራ በፊት
88,000 ሄክታር ደን ውስጥ ይቆረጥ ነበር። አሁን ባለው ፕሪሊሚናሪ ጥናት ነው፣ ጥናቱ አልተጠናቀቀም፣ ወደ 36,000 ሄክታር ወርዷል። ስለዚህ አረንጓዴ አሻራ ለፍጆታ የሚሆን የደን ምርት እያለማ ነው ማለት ነው እና ማህበረሰቡ የደን መራቆቱን ከ88,000 ሄክታር በአመት ወደ 36,000 ሄክታር ዝቅ እንዲል አድርገናል። የደን ሽፋኑ ጨምሯል፣ የደን ጭፍጨፋው ቀንሷል፣ የደን መራቆቱ ቀንሷል። እስኪ አረፍ እንበልና ደግሞ አቶ ከበደ የቀሩን ጉዳዮች እናጠቃልላለን። ጥሩ እንግዲህ ኢቢሲ እንደ አይነት ግዙፍ ተቋም ነው። ግዙፍ የሆኑ ዛፎችም ደግሞ አሉ። ጋዜጠኞች ሀሳብ ማሰላሰል ሲፈልጉ ጉዳይ ላይ ብዙ መብሰልሰል ሲፈልጉ እንደ አይነት ቦታዎች ላይ መጥተው አረፍ ብለው ጊዜ የሚወስዱበትም ጭምር ደግሞ አለ አሁን እንደምንመለከተው እና በዚህ ውስጥ ግን አንድ ብናነሳው የማስበው እንደ አይነት ጣውላዎችን ጨምሮ አጠቃላይ በኢትዮጵያ የግንባታና የፈርኒቸር እንቅስቃሴ ውስጥ ወይም ደግሞ ገበያ ውስጥ ኢትዮጵያ እስከ ቅርብ ጊዜ ድረስ ጣውላ ምርትን ከውጭ በከፍተኛ ውጭ ምንዛሬ የምታስገባ ሀገር ነበረች እና የአረንጓዴ አሻራ ይህንን እንዴት ታሳቢ አድርጎት ይሆን? ምንስ ለውጥ ደግሞ አምጥቶ ይሆን የሚለውን ብንመለከተው። መልካም። ኢቢሲ ጥሩ ግቢ ውስጥ ነው ያለው። ተፈጥሮን ጠብቃችሁ ነው ያላችሁት። በጣም የተፈጥሮ ዛፎች ያሉበት፣ ንጹህ አየር ያለበት፣ ተረጋግቶ ሀሳብ ማመንጨት የሚቻልበት ግቢ ነውና ይህንን ጠብቆ ማቆየት የአንድ የትውልድ ኃላፊነት ስለሆነ ጥሩ እየጠበቃችሁ ነው። ካነሳው ጥያቄ አንጻር እንደተባለው የደን ምርት ውጤት ከውጭ ይገባል። ቀደም ብለን ብዬ እንዳነሳሁት የባለፉት የደን ጭፍጨፋ አንዱ ችግር ኢትዮጵያ የራሷን የደን ምርት ውጤትም እንዳታመርት አድርገዋታል ማለት ነው። የአፈር መራቆቱ፣ የምግብ ዋስትናው ችግሩ፣ ሌሎች ተያያዥ ችግሮች እንደተጠበቁ ሆነው ያለንን ደን በአግባቡ ይዘን ዘላቂነት ባለው መንገድ ተጠቅመን ለቢሮ የሚሆን ለቤት ቁሳቁስ ፈርኒቸር እና ሌሎች የደን ምርት ውጤቶችን ኢትዮጵያ ከውጭ ማስገባት ያለባት ሀገር አይደለችም። ለደን ልማት ምቹ የአየር ንብረት ያላት ሀገር ነች። ዝናብ ያለበት ሀገር ነው። ውሃ ያለበት ሀገር ነው። አፈር ያለበት ሀገር ነው። የፀሐይ ብርሃን ያለበት ሀገር ነው እና ይሄ ለደን ልማት በጣም ምቹ ነው። ይህን ይዘን የደን ምርት ውጤት ከውጭ ማስገባት አይመጥንም። ስለዚህ አረንጓዴ አሻራ አንዱ እየፈታ ያለው ይሄንን ነው። በባለፉት አመታት የለሙ ያሉ የደን ችግኞች ለኢኮኖሚ ጠቀሜታ ከፍተኛ ድርሻ ያላቸው ናቸው። የአረንጓዴ አሻራ በአረንጓዴ አሻራ የምናለማው ችግኝ እንደሚታወቀው ዘርፈ ብዙ ነው። የደን ችግኝ እናለማለን። የመኖ ችግኝ፣ የፍራፍሬ፣ የከተማ ውበት የሚሆን ከደን ችግኝ ደግሞ አካባቢን የሚጠብቅ አካባቢ እንዳይራቁት የሚያደርግ እንደዚሁም ደግሞ ለኢኮኖሚ እንዲሆን የሚረዳ ነው ማለት ነው እና እነዚህ በአረንጓዴ አሻራ እየለሙ ያሉ በተለያየ አካባቢ ያሉ ደኖች እንደ አይነት የደን ምርት ውጤት ከውጭ እንዳይገባ የሚያደርግ ነው። ኢትዮጵያ ውስጥ አሁን ያለው ደን ምን ያህል የደን ምርት ውጤት ልናመርትነት እንችላለን? ሳይጎዳ፣ አካባቢው ሳይራቆት፣ ደኑ ሳይጨፈጨፍ፣ የመሬት መራቆት ሳይፈጠር ግን ደግሞ ከምናለማው ኢኮኖሚካሊ መጠቀም ስላለብን
ምን ያህል ምርት ማምረት እንችላለን በአመት የሚለውን ለማጥናት ሞክረናል። በአመት እስከ 100 ሚሊዮን ሜትር ኩብ የሚሆን እንጨት ማምረት እንችላለን አሁን ካለው የኢትዮጵያ ደን ማለት ነው። ይሄ ምንድነው? ከውጭ የሚገባውን የደን ምርት ውጤት ለመተካት አቅም እየፈጠርን ነው ማለት ነው። አቅም እየፈጠርን ነው ያለነው። ስለዚህ በተለይ የግል ሴክተሩ የግል ባለሀብቱ በዚህ በእንጨት ኢንዱስትሪው ላይ ለመሳተፍ ትልቅ እድል ነው የተፈጠረው። ምክንያቱም እንደ አይነት ፈርኒቸር የመሳሰለውን በዚህ ሴክተር ላይ መሳተፍ ያለበት የግል ሴክተሩ ነው። ስለዚህ አሁን ባለንበት ሁኔታ ኢትዮጵያ ውስጥ የግል ሴክተሩ በእንደዚህ አይነት የማምረት ሂደት ውስጥ በአምራች ኢንዱስትሪ ውስጥ ለመሳተፍ በተለይ ከእንጨትና ከደን ጋር ተያይዞ ባሉ የደን ውጤቶች ጋር ለመሳተፍ ሰፊ እድል ተፈጥሯል ማለት ነው እና ከውጭ የሚገባውን በመተካት ረገድ ትልቅ ስራ እየሰሩ ያሉ ጅምር ስራዎች አሉ። በጣም ጥሩ አበረታች ስራዎች አሉ። በሂደት ግን ሙሉ በሙሉ ለመተካት የሚያስችለን አቅም እየተፈጠረ ነው ያለው። በጣም ጥሩ። እንደው የመጨረሻ ጥያቄ ላድርግና ቀደም ብዬ መግቢያችን ላይ ሳነሳ የነበረው አለ 8ኛው ዓመት ላይ ነው የምንገኘው። በዚህ ዓመት ከ8 ቢሊዮን በላይ ችግኝ የመትከል እቅድ ይዘናል። እንግዲህ የአረንጓዴ አሻራ ደግሞ በሁለት ምዕራፎች ባለ አራት ዓመት ምዕራፎች ነው ሲከወን የነበረው። ዘንድሮ የታሰበውን ያክል ስንተክል አጠቃላይ የአረንጓዴ አሻራ በ8 ዓመት ውስጥ ይተከላል ተብሎ የነበረውን 50 ቢሊዮን በላይ ችግኝ ከ56 በላይ እንደሚያሻግረው የሚታይ ነገር አለ ቁጥሮቹን ስንመለከትና ከዛ አንጻር የማጠቃለያው ምዕራፍ ላይ ነን ማለት ከዚህ በኋላ ይተከል ማለት አይደለም። ግን በእቅዳችን ውስጥ መጀመሪያ ጠቅላይ ሚኒስትሩ ሲያነሱ በነበረው ማዕቀፍ ስንመለከተው ግን ይሄኛው የመጨረሻችን ዓመት ስለሆነ አንድም ይሄኛውን ዓመት በተለየ ወኔና ቁርጠኝነት ታሪክን ለመጻፍ በሚደረግ ጥረት ውስጥ እንዴት ነው ልናስበው የሚገባው? አጠቃላይ ደግሞ ችግኝ መትከልን መንከባከብን መትከል ብቻ አይደለም መንከባከብ የጽድቀት መጠንንም ከፍ ማድረግ ያስፈልጋልና ከዛ አንጻር ምን አይነት የቤት ስራ አለብን? ምንድነው መልእክቶ አቶ ከበደ? መልካም 50 ቢሊዮን ችግኝ የመትከል እቅዳችንን በጣም ግልጽ ነው። ከእቅዳችን በላይ እያሳካን ነው። ይህን ለማሳካት ብዙ ጥረቶች አድርገናል። ከመጀመሪያው የአረንጓዴ አሻራ ዓመት ጀምሮ በየዓመቱ የተሰሩ ስራዎች እቅዳችንን ካቀድነው በላይ እንድናሳካ አድርጎናል። አሁን ያቀድነውን የዚህ ዓመቱ ስንተክል ከ50 ቢሊዮን በላይ ከእቅድ በላይ እንደሚሳካ በጣም ግልጽ ነው ማለት ነው። በነገራችን ላይ ይህ ስኬት ዝም ብሎ አልመጣም። ይህ ስኬት በዋናው የአረንጓዴ አሻራ የሀገር መሪ አጀንዳ መሆኑ የስኬቱ ምክንያት ነው። ህዝብ የመሪውን ቃል ይሰማል፣ የመሪውን መልእክት ይሰማል። የኢትዮጵያ ህዝብ የመሪውን መልእክት ይሰማል። ስለዚህ የአረንጓዴ አሻራ ኢትዮጵያ በአየር ንብረት ለውጥ እና በመሬት መራቆት ሊያጋጥማት የሚችለውን እልቂት መቀልበሻ እና የዘላቂ ልማት ማረጋገጫ የብልጽግና መንገድ ነው የሚለውን ህዝቡ ሰምቷል፣ ማህበረሰቡ ሰምቷል። ይህ የሆነበት ምክንያት ደግሞ የሀገር መሪ የዕለት ዕለት አጀንዳ ሆነ። ይህን ህዝቡ ተከተለ። ከክልል እስከ ቀበሌ ያለ አመራርና ባለሙያ በተደራጀ መንገድ ስራውን መራው። ማህበረሰቡ መሳተፍ ብቻ አይደለም ተጠቃሚ ሆነ። የትሩፋቱ ተጠቃሚ ነው። ምንም እንኳን ትሩፋቱ ድንበር ተሻጋሪ ቢሆንም
ህዝባችን ግን የትሩፋቱ ተጠቃሚ በመሆኑ ይህ እቅድ እንዲሳካ አድርጓል። ስለዚህ ይህንን አጠናክሮ መቀጠል ደግሞ ምክንያቱም የአየር ንብረት አደጋ አልቆመም፣ አሳሳቢ ሆኗል። በ27ኛው የተባበሩት መንግስታት ጉባኤ ላይ የተባበሩት መንግስታት ጸሐፊ ምንድን ነው ያሉት? በአየር ንብረት ለውጥ የገሃነም ጎዳና ላይ ነው ያለ ነው። ይህን ደግሞ እያፋጠን ያለ ነው እኛ ነን። እኛ አካባቢን ባለመጠበቃችን፣ አካባቢን በማራቁታችን እየመጣ ያለ ገሃነም አለ ብለው ነው መልእክት ያስተላለፉት። ስለዚህ የደን ልማት ስራ እና አካባቢያችንን የመጠበቅ አካባቢያችንን የማዳን ደኖቻችንን የመጠበቅ ተጨማሪ ደን የማልማት ስራ ሁልጊዜም ቢሆን ከህይወታችን ጋር አብሮ የሚኖር መሆን አለበት። ይሄ ባህል ሆኖ መቀጠል አለበት። በእርግጥ ባህል እየሆነ ነው ያለው ኢትዮጵያ ውስጥ። አሁን ላለም እኮ የተፈጥሮ ደን መኖር የቅድመ አያቶቻችን ጥረት ጭምር ነው። ስለዚህ አሁን ያለውን ጥረት በዚህ 7 ዓመት የነበረውን ጥረት ማቆየትና ማስቀጠል የአየር ንብረት አደጋ ከሚያስከትልብን እልቂት መታደግ ነው። ይህን ስንሰራ ደግሞ ለኢኮኖሚ እድገት በጣም ወሳኝ ነው ይህ ስራ። ይህን ስራ ሳንሰራ ኢኮኖሚ እድገት ልናረጋግጥ አንችልም፣ ብልጽግናን ልናረጋግጥ አንችልም። ስለዚህ የአረንጓዴ አሻራ የእልቂት መቅጫ መንገድ ነው፣ የብልጽግና መንገድ ነው። አቶ ከበደ ኢማም የኢትዮጵያ ደን ልማት ዋና ዳይሬክተር ስለሰጡን ጊዜም ሀሳብም አብዝተን እናመሰግናለን። የተወደዳችሁ ተመልካቾቻችን በሚሊዮን የሚቆጠሩ ኢትዮጵያውያን በየዓመቱ በአረንጓዴ አሻራቸው ዳግማዊ አድዋን የሚከውኑበትን ይህንን ታላቅ ፕሮጀክት መነሻ አድርገን ከኢትዮጵያ ደን ልማት ዋና ዳይሬክተር አቶ ከበደ ኢማም ጋር ያደረግነው ቆይታ ይህንን ይመስል ነበር። ስንታየሁ አባተ ከመላው የቴክኒክና የስርጭት ባለሙያዎች ጋር በመሆን አብዝተን እያመሰገንን እንሰናበታለን። ጤና ይስጥልን።